ዌልካም ቱ ቢግ ብሬን ኢትዮጵያ። እንኳን ወደዚህ ቻናል በደህና መጣችሁ። በዚህ የመጀመሪያው ቪዲዮ ሲሪየሳችን ስለ ሴት ኢንትሮዳክሽን ቱ ሴትስ አስተምሪያችሁ ነበረ። ዛሬ የመጨረሻ ቪዲዮ ነው የሚሆነው። በሁለት ኤክሰርሳይሶች ዘጋዋለሁ ማለት ነው። ይሄኛው ቪዲዮ ዋን ኤክሰርሳይዝ ነው፣ ስለ ሴት የተመለከተ ነገር ነው። ኖርማል ሲምፕል ጥያቄዎች አሉ እዚህ አካባቢ፣ የተወሰኑትም እንደዚህ ያየናቸው ፖይንቶች ስለ ካርዲናሊቲ ፖይንት ምናምን ጥያቄዎች አሏቸው። ኤክሰርሳይዝ 2 ላይ ደግሞ ቬን ዲያግራም ላይ ያተኮሩ ጥያቄዎችን እንሰራለን ማለት ነው። አሁን ወደ መጀመሪያው ጥያቄ እንሂድ። አራት ሴቶች ተሰጥተውናል። ሌት ኤ ማለት ምንድነው? ዘ ሴት ኦፍ ናቹራል ነምበርስ ሌስ ዛን 8 ይላል። ቢ ደግሞ ኢቭን ናቹራል ነምበርስ ሌስ ዛን 12 multiple of 3 between 5 and 15 እንደገና ደግሞ multiple of 4 greater than 6 and less than 20 ይላል። ስለዚህ አሁን ከዚህ ምንድነው የምንፈልገው ማለት ነው? እነዚህን ኦፕሬሽኖች እንጠቀማለን። ይሄ ሴት ኦፕሬሽን ላይ ያተኮረ ጥያቄ ነው ማለት ነው። ኤ ጠየቀን ምንድነው? ቢ ዩኒየን ሲን እንድንሰራ ነው የጠየቀን። ቢ ዩኒየን ሲ ማለት ስለ ዩኒየን ከዚህ በፊት ቀድሜ የሰራሁት ቪዲዮ አለ፣ ፓርት 3 አካባቢ ማለት ነው። ፓርት 3 ላይ ዩኒየን ምን እንደሆነ፣ ኢንተርሴክሽን ምን እንደሆነ፣ ሴት ኦፕሬሽኖች እንዳለ ምን እንደሆኑ በብዛት አሳያቻችኋለሁ። ስለዚህ ከኤክሰርሳይዙ በፊት እሱን ቀድማችሁ ሄዳችሁ ብታዩት የተመረጠ ይሆናል ማለት ነው። ስለዚህ ወደ ጥያቄው ስንገባ ቢ ዩኒየን ሲ እንዴት ነው የምንሰራው? ዩኒየን ማለት ምንድነው? ሁለት ኦፕሬሽኖችን ወይ ሁለት ሴቶችን አንድ ላይ ማድረግ ነው ማለት ነው፣ ኮምባይን ማድረግ ነው። ስለዚህ ይሄኛውን ሴት እና ይሄኛውን ሴት እንዴት አድርገን ነው ኮምባይን የምናደርገው ነው ጥያቄው። ስለዚህ ለሴት ኦፕሬሽኖች ሴቶችን እንደዚህ አይነት ነገሮችን ኦፕሬት ለማድረግ በቨርባል ፎርም ወይም ደግሞ በስቴትመንት ፎርም ሲቀመጥልን ሃርድ ነው የሚሆነው። ምክንያቱም ሁለቱን እኩል ማግኘት አንችልም። ቀጥታ ወይ በሴንቴንሶቹን ቀጣጥሎ መጻፍ ነው የሚሆንብን። ስለዚህ ኤግዛክት የሆነ ቫልዩ እንድናገኝ እነዚህ ነገሮች ፎርሙ መለወጥ አለብን። ሴት ሪፕሬዘንቴሽን የመጀመሪያው ቪዲዮ ላይ አይተናል። ከስቴትመንት ፎርም እንዴት አድርገው ወደ ሮስተር ፎርም እንደምንቀይር፣ ኮምፕሊት ሊስቲንግ እንደምናደርገው አይተናል። ስለዚህ ያን ነው አሁን የምናደርገው ማለት ነው። መጀመሪያ አራቱንም ሴት እንቀይራለን፣ ምክንያቱም እዚህም ጋር ዲም ኤም ስለሚያስፈልጉን አራቱንም ሴት ወደ ኮምፕሊት ሊስቲንግ እንቀይራቸዋለን። ከዛ በኋላ ዩኒየኑም ኢንተርሴክሽኑም ቀላል ይሆንላል ማለት ነው። ኦኬ፣ ስለዚህ የመጀመሪያውን ስንቀይር ኤ ምንድን ነው የሚሆነው ማለት ነው? ሴት ኤን ስንቀይረው ሴት ኦፍ ናቹራል ነምበርስ ሌስ ዛን 8። ሴት ኦፍ ናቹራል ነምበርስ ሌስ ዛን 8 ማለት ናቹራል ነምበር ከአንድ እንደሚጀምር እናውቃለን። ከአንድ ጀምሮ እስከ 7 ድረስ ያሉት ይሆናሉ ማለት ነው። ሴት ኤ 1 2 3 4 ከአንድ እስከ 7 ነው ሴት ኤ። ሴት ቢ ደግሞ ምንድን የሚለው ኢቭን ናቹራል ነምበርስ ሌስ ዛን 12 ከ12 ያነሱ ግን ኢቭን ናቹራል ነምበሮች ናቸው። አንድ ኢቭን ናቹራል ነምበር አይደለም እናውቃለን፣ ከሁለት ይሆናል ማለት ነው። ሴት ሲን ደግሞ ስናይ መልቲፕልስ ኦፍ 3 ቢትዊን 5 and 15 የሶስት ብዜቶች ናቸው፣ በ5 እና በ15 መካከል ያለ ማለት ነው። ስለዚህ ሲ ደግሞ የሚሆነው ምንድነው? መልቲፕልስ ኦፍ 3 ቢትዊን 5 and 15። ይሄ ማለት 6 አለ፣ 9 አለ፣ ዘን 12 አለ ማለት ነው። ኦኬ፣ ስለ ዲ ሴት ደግሞ ስናይ መልቲፕልስ ኦፍ 4 ግሬተር ዛን 6 and less than 20። ግሬተር ዛን 6 and less than 20 ማለት 8 አለ፣ 12 አለ፣ 16 አለ። ይሄኛው ነው ማለት ነው። ይሄ ሴት አወጣጤ እንዴት ነው? እዚህ ጋር ለምሳሌ ቢ ላይ ኢቭን ናቹራል ነምበርስ ብያለሁኝ። እዚህ ጋር ኢቭን የምትለዋ ወርዳለች። እንደገና ናቹራል ነምበርስ የሚለው አለ። እዚህ ጋር መልቲፕልስ የሚባል ነገር አለ። ስለ ኢቭን ናቹራል ነምበሮች ሲጀመር ስለ ሆል ነምበር፣ ኢንቲጀር እያሉ የሚሄዱ ነምበር ሲስተሞች አሉ። እንዲሁም ደግሞ መልቲፕልስ ፋክተርስ ምናምን እያልን ደግሞ የምንጠራቸው ብዙ ኦድ፣ ኮምፖዚት ምናምን ነምበሮች የሚባሉ ብዙ ነምበር ታይፖች አሉ። እነሱን ነምበር ታይፖች በቀጣዩ ልክ አሁን ይሄ ሲሪየስ እንዳለቀ ነምበር ሲስተም ስከፍት በነምበር ሲስተም ሲሪየስ ውስጥ የምታገኟቸው ይሆናል ማለት ነው። ስለዚህ እዚህ ጋር ብዙ አታተኩሯቸው፣ እሱን ማየት ትችላላችሁ። ኤኒሃው ሃይላይት ሰጣችሁ መልቲፕልስ ማለት ብዜት ነው። የሶስት መልቲፕሎች ማለት 3 6 9 12 እያለ መሄድ ነው። እንደገና ልክ አሁን መልቲፕልስ ኦፍ 4 ካልኩኝ ደግሞ 4 8 16
12 ምናምን ናቸው። ስለዚህ እነሱን በ6 እና በ20 መካከል በ6 እና በ20 መካከል ያለ የአራት መልቲፕል ማለት 8 12 እና 16 ናቸው። በዛ መልክ ነው የደረደርኩት። ቀጣዩን ኮርስ ካያችሁት በኋላ በደንብ ይገለጽላችኋል። አሁንም ቢሆን ይሄን ያህል እሱ ላይ ፎከስ ባናደርግ ጥሩ ነው። ይሄኛውን ካገኘን ይበቃናል። ስለዚህ እነዚህን አራቱን ሴቶች ወደ ኮምፕሊት ሊስቲንግ ስንቀይራቸው ይሄንን ይመስላሉ ማለት ነው። ከዚህ በኋላ ይሄን መስራት ቀላል ነው የሚሆንብን። ስለዚህ ቢ ዩኒየን ሲ፣ ቢን ከሲ ጋር እስቲ እናቀላቅል። ቢ ዩኒየን ሲ ማለት ይሄና ይሄ ማቀላቀል ነው። ኦኬ መጀመሪያ ኮመን ፋክተራቸውን እኛ 6 አለ። ከዛን በቃ 6 ነው የጋራቸው። ስለዚህ 2 4 6 8 9 10 እና 12 ይሆንልናል ማለት ነው የዚህኛው መልስ። ምክንያቱም ዩኒየን ስለምናደርጋቸው ምን ይሆንልናል? 2 4 6 8 9 10 እና 12 ቢ ዩኒየን ሲ ይሄ ይሆናል ማለት ነው። እንደገና ደግሞ ዲ ዩኒየን ኤ ዘን ኢንተርሴክሽን ቢ። እንደዚህ አይነት ብዙ ወደ ጎን ረጅም የሆኑ ኤክስፕሬሽኖች ሊሰጡን ይችላሉ። ምንድነው የምናደርገው? ብራኬቶቹን በሲምፕሊፋይ እያደረግን ከብራኬቶች እንጀምራለን። ሁለት ብራኬቶች ካሉ እንደዚህ ለምሳሌ ሁለቱን ብቻ ለብቻ ይሄን መጀመሪያ እንሰራለን፣ ይሄን መጀመሪያ ከዛ እንሰራለን። ከዛ ሁለቱን አንድ ላይ እዚህ ጋር ባለው ኦፕሬሽን እናገናኛለን። ስለዚህ በዚህ ኬዝ ምን እናደርጋለን? መጀመሪያ ዲ ዩኒየን ኤን እንፈልጋለን። ዲ ዩኒየን ኤን ከፈለግን በኋላ ከቢ ጋር ኢንተርሴክት ነው እናደርገው ማለት ነው። ስለዚህ እዚህ ጋር ዲ ዩኒየን ኤን እንፈልግ። እስኪ ዲ ዩኒየን ኤን ስንፈልግ ዲ ዩኒየን ኤ ማለት ዲ ምንድናት? እዚች ጋር 8 12 እና 16 ነው። ኤ ደግሞ 1 2 3 4 5 6 7 ነው የሚለው። ስለዚህ 1 2 3 4 5 6 7 8 12 16 ይሆናል ማለት ነው ዩኒየን አንድ ላይ ስለሆነ። ኦኬ እነሱን ልጻፋቸው 1 2 3 4 5 6 7 8 12 16 ይሄ ይሆናል ማለት ነው ዲ ዩኒየን ኤ። ከዛ አሁን ይሄኛውን ስለጨረስን አሁን ይሄን ሴት ከቢ ጋር ነው ኢንተርሴክት የምናደርገው ማለት ነው። ቢ ደግሞ ምንድነው? እቺ ናት 2 4 6 8 እና 10 2 4 6 8 10 2 4 6 8 10 የለም። ስለዚህ ኢንተርሴክት ማድረግ ማለት ነው የጋራቸውን መውሰድ ነው። ስለዚህ የጋራቸውን ስንወስድ 2 4 6 እና 8 አሉ ማለት ነው። ሌላው የለም። ስለዚህ የዚህ መልስ ምን ይሆናል? 2 4 6 እና 8 ይሆናል ማለት ነው። ኦኬ አሁን ደግሞ ቀጣዩ ጋር እንሂድ። አሁንም ይሄኛውንም ብያቸዋለሁ እንዳልኳችሁ ነው። ምንም ቢከብድ ነገር የለውም። እነዚህ ለሁለቱም መጀመሪያ እንሰራለን። ከዛ ለሁለቱም መጀመሪያ እንሰራለን፣ ሁለቱን ኢንተርሴክት እናደርጋለን። ስለዚህ መጀመሪያ ቢ ዩኒየን ዲ እንፈልግ። ቢ ዩኒየን ዲ እንፈልጋለን። ቢ ይሄኛው ሴት ነው፣ ዲ ደግሞ ይሄኛው ሴት ነው። ስለዚህ ሁለቱን አንድ ላይ ዩኒየን ማድረግ ነው። 2 4 6 8 10 አለ ዘን 12 16። ስለዚህ ምን ይሆናል ማለት ነው? 2 4 6 8 10 10 12 16 እነዚህ ናቸው ማለት ነው ቢ ዩኒየን ዲ። ቀጣይ የሚቀረን ደግሞ ሲ ዩኒየን ኤን እንሰራለን። እዚሁ ጋር ሲ ዩኒየን ኤ ስንሰራ ሲን እና ኤን ዩኒየን ማድረግ ነው። 1 2 3 4 5 6 ድረስ አለው፣ 7 አለ 9 እና 12 ነው የምንጨምርበት ማለት ነው። 1 2 3 4 5 6 7 አለ ዘን 9 እና 12 ይህን ይመስላል ማለት ነው። ስለዚህ ቢ ዩኒየን ዲ እና ሲ ዩኒየን ኤ ሁለቱ ሴቶች ናቸው። ሁለቱን አሁን ኢንተርሴክት እናደርጋለን። ሁለቱን ኢንተርሴክት ስናደርግ የጋራቸውን ማውጣት ነው። እዚህ ጋር 2 ይታየኛል የጋራ፣ 4 የጋራ ነው፣ 6 የጋራ ነው። እሺ 7 የለም፣ 8 የለም፣ 10 የለም፣ 12 የጋራ ነው። ስለዚህ ምን ይሆናል? 2 4 6 እና 12 ይሆናል ማለት ነው። 2 4 6 እና 12 እኚህ ናቸው መልሶቻቸው ማለት ነው። ኢዚ ነው። ሲምፕል ኤክስፕሬሽኖቹን ካወቃችሁ ከባባዶቹን የፈለገ እንደዚህ ወደ ጎን ቢበዙ ራሱ ከዚህ በኋላ ብዙም የበዙ ሊኖሩ ይችላሉ። እናንተ ብቻ ሲምፕል አድርጋችሁ እያቃለላችሁ ከብራኬት ተነስታችሁ ትሰራላችሁ ማለት ነው።
ሁለተኛው ጥያቄ ደግሞ ካርዲናል ነምበር ነው የሚናገረው። ካርዲናል ነምበር ወይም ደግሞ ካርዲናሊቲ ኦፍ ኤ ሴት ምን እንደሆነ ባለፈው ሌክቸር ነግሬያቸዋለሁኝ። አይ ቲንክ ሁለተኛው ሌክቸር ላይ ያለ እሱን ነው የሚጠይቀን። ፋይንድ ዘ ካርዲናል ነምበር ኦፍ ዘ ፎሎዊንግ ሴትስ። ኦኬ 3 ሴት አስቀምጧል። 3 ሴቶች አሉን። ከዛን የሶስቱ ሴት ካርዲናል ነምበር ነው የምንፈልገው ማለት ነው። የመጀመሪያው ኢምፒቲ ሴት ነው። ኢምፒቲ ሴትም አይተናል ከዚህ በፊት። የኢምፒቲ ሴት ካርዲናል ነምበር ማለት ውስጥ ያለው የሜምበር ብዛት ነው ብለናል። ስለዚህ ኢምፒቲ ሴት ምንም ሜምበር የለውም። ስለዚህ ካርዲናል ነምበሩ ምንድነው? 0 ነው ማለት ነው። ኦኬ ሁለተኛው ሴት ደግሞ 3 3 3 4 5 5 የዚህም የሜምበር ብዛት ነው የምናየው። የሜምበር ብዛት ውስጥ ነው 1 2 3 4 5 6 ሜምበሮቹን ስናያቸው 6 ናቸው። ነገር ግን ይህን ሴት ስታስተውሉት በስነ ስርዓት አልተጻፈም፣ ወይም ደግሞ የሴትን ህግ አልጠበቀም። የሴት ህግ ውስጥ ዋነኛው ምንድነው? ሜምበሮች ተደጋግሞ አይጻፉም። እዚህ ጋር 3 ለምሳሌ 3 ተቀምጧል፣ 5 2 ተቀምጧል። ይሄ ህግ አይደለም። ስለዚህ መጀመሪያ ሴቱን ወደ ትክክለኛ ሴት እንቀይረዋለን። ወደ ትክክለኛ ሴት ስንቀይረው ምን ይሆናል? 3 4 እና 5 ይሆናል ማለት ነው። ብቻ ለብቻ ስናያቸው 3 4 5 እንዲህ ከሆነ በኋላ ከዚህ ቀጥታ መቁጠር ነው። 1 2 3 ካርዲናሊቲው ስንት ነው? 3 ነው ማለት ነው። ኦኬ ሲ ደግሞ በሴቱ እንደምታዩት በሴት ቢልደር ፎርም ነው የተቀመጠው። ኤክስ ኢዝ ኤ ሌተር ኢን ዘ ወርድ ስታቲስቲክስ። ኦኬ ስለዚህ ሌተር ነው፣ ስታቲስቲክስ ውስጥ ያሉ ሌተሮች ስብስብ ነው ማለት ነው ኤክስ። ስለዚህ ምን ማለት ነው? ስንት ሌተሮች አሉን ማለት ነው። እዚህ ውስጥ 1 2 3 4 5 6 7 8 9 10 ሌተር አለን። ስለዚህ ይሄን ወደ እንደዚህ በኮምፕሊት ሊስቲንግ ፎርም ስንለውጠው ምንድነው? ኤስ አለ፣ ቲ ኤ ቲ አይ ኤስ ቲ አይ ሲ ኤንድ ኤስ። ሴቱ ይሄ ነው ማለት ነው። እዚህ ጋርም ተመሳሳይ ፕሮብሌም አለ። እንደዚህ የተደጋገሙ ሜምበሮች አሉ። እዚህ ጋር ለምሳሌ ኤስ ስንት ቦታ አለ? 1 2 3 ጊዜ አለ። ስለዚህ አንዱን ኤስ ብቻ እንወስዳለን። ከዛን ቲ 1 2 3 ቦታ አለ ቲ፣ አንዱን ቲ ብቻ እንወስዳለን። ኤ አንድ ጊዜ ነው ያለው፣ ቲ ተጠቅመናል። አይ 2 ያለ፣ ስለዚህ አንዱን አይ ብቻ እንወስዳለን። ዘን ሲ አንድ ያለ፣ በቃ ይሄ ነው ማለት ነው። ከዚህ ውጭ የለም። ስታቲስቲክስ በቃ ይሄ ነው ያለው። የተደገመ ቃል የለም ከዚህ በላይ። ስለዚህ ይሄኛውን ካገኘ ነው አልቋል ማለት ነው። ስንት ነው? 1 2 3 4 5 ነው ማለት ነው። 5 ነምበሮች አሉት ማለት ነው። ኦኬ የመጨረሻው ፕሮብሌማችን ለዚህ ኤክሰርሳይዝ ምንድነው? ነምበሮች። ይሄም ካርዲናሊቲ ላይ ፎከስ ያደረጉ ጥያቄዎች ናቸው። ምንድነው? ሴት ኤ፣ ሴት ቢ እና ሴት ሲ ሰጥቶናል። ከዛም በኋላ ቀጥታ ነምበሮቹ መስራት ነው ማለት ነው። ስለዚህ ይሄኛውን ስንሰራ ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ይለናል። ቀላል ኢዚ ነው። ነምበር ኦፍ ኤ ስንት ነው? 1 2 3 4። ነምበር ኦፍ ቢ ደግሞ ስንት ነው? 1 2 3 4 4 እና 4 ስንት ነው? 8። ይሄ ብዙም ቻሌንጅ ያደርጋችሁ። ነምበር ኦፍ ኤ ዩኒየን ቢ። ነምበር ኦፍ ኤ ዩኒየን ቢ ማለት መጀመሪያ ኤ ዩኒየን ቢ መስራት አለብን ማለት ነው። ስለዚህ ኤ ዩኒየን ቢ ስንሰራ ምን አይነት ሴት ይሰጠናል? ኤ ዩኒየን ቢ 5 7 8 9 3 4 5 6 3 4 5 6 7 8 9 መድገም ስለሌለብን ማለት ነው። ስለዚህ የዚህ ደግሞ ነምበሩ ስንት ነው? 1 2 3 4 5 6 7 ነው ማለት ነው። ነምበር ኦፍ ኤ ኢንተርሴክሽን ቢ። ነምበር ኦፍ ኤ ኢንተርሴክሽን ቢ ማለት ኤ እና ቢ የጋራቸው መጀመሪያ እናውጣ። 5 7 8 9 3 4 5 6 5 ብቻ ናት የጋራቸው 5 ነው። ስለዚህ ይሄ ደግሞ 1 ነው ማለት ነው ሜምበሩ። ኦኬ ነምበር ኦፍ ኤ ዩኒየን ቢ። ኤ ዩኒየን ቢ እዚህ ጋር ሰርተናል። ፕላስ ነምበር ኦፍ ኤ ኢንተርሴክሽን ቢ። ነምበር ኦፍ ኤ ኢንተርሴክሽን ቢ እዚህ ጋር ሰርተናል። ድጋሚ መስራት አይጠበቅብንም። የኤ ዩኒየን ቢ ነምበር 7 ነው። የኢንተርሴክሽን ቢ 1 ነው። 7 ሲደመር 1 ስንት ይሆናል ማለት ነው? 8 ይሆናል ማለት ነው። ኦኬ እዚህ ጋር ደግሞ ነምበር ኦፍ ቢ ፕላስ ነምበር ኦፍ ሲ ማይነስ ነምበር ኦፍ ቢ ኢንተርሴክሽን ሲ። ስለዚህ እንስራው። ነምበር ኦፍ ቢ ስንት ነው? ነምበር ኦፍ ቢ እዚህ ጋር ሰርተናል። ነምበር ኦፍ ቢ ማለት 1 2 3 4 ነው። ፕላስ ነምበር ኦፍ ሲ። ነምበር ኦፍ ሲ 1 2 3 4 5 ነው። ሲቀነስ ነምበር ኦፍ ቢ ኢንተርሴክሽን ሲ።
ኢንተርሴክሽን ሲ መጀመሪያ እንሰራለን። ኢንተርሴክሽን ሲ ስንት ነው? 3 የጋራ አይደለም፣ 4 የጋራ ነው፣ 5 አይደለም 6 ነው። ስለዚህ 4 እና 6 የጋራ ናቸው ማለት ነው። ስለዚህ 4 እና 6 ማለት 2 ነው። ካርዲናሊቲው 2 ሲቀነስ 2። ስለዚህ 4 ሲደመር 5 9፣ 9 ሲቀነስ 2 7 ማለት ነው። በቀጣይ ቪዲዮ ሳስረዳችሁ ያሳየዋችሁ ፖይንት ነበረች የዩኒየን ፕሮፐርቲ ነው። የዩኒየን ፕሮፐርቲን የተመለከተች አንድ ጥያቄ አለች። ከዛ በኋላ ደግሞ በቬን ዲያግራም አንድ ወይም ደግሞ 2 አድቫንስድ ጥያቄዎችን እንሰራና ኤክሰርሳይዝ 2ንም እንጨርሳለን ማለት ነው። ኤክሰርሳይዝ 1 ይሄንን ይመስላል። ኮመንት ካላችሁ ሳስረዳችሁ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ላይክ፣ ሼር እና ሰብስክራይብ በማድረግ ሌሎችም ተማሪዎች እንዲደርሳቸው አድርጉ። ቴንክ ዩ